ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም እና እቀፈኝና ለመጨረሻ ጊዜ እንለይ። እቀፈኝ አይሚ ልክ ነው ግን እቀፈኝና እንለይ። እኔ ለመጨረሻ ጊዜ ላቅፍህ ነው የጠራውክ ዛሬ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሂድ። በቃ ትናፍቀኛለህ። አይሆንም አይሚ ብሩኬ፣ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔን ማቀፍ አልፈለክም? እንድታለቅሽ እኮ አይደለም ስደውል አንቺልኝ። እሺ ቻው በለኝ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ ያው ትናንት በተለቀቀው ቪዲዮ አብዛኞቻችሁ የራሳችሁን አስተያየት ምናምን ስትሰጡ ነበረ። ቲክቶክ ላይም ያው ሜንሽን እየተደረኩኝ ነበረና እንዳየሁት ከሆነ አንዳንዶቻችሁን አስደብሯችኋል የኛ ምልልስ ማለት ነው። ማለት እኔም የሆነ ነገር ስናገር ብሩኬም የሆነ ነገር ሲናገር ምናምን እኩል አፍ እየተካፈትን በእልህ ምክንያት ወደማይሆን ነገር አምርተናል እና በጣም የሚደብር ሁኔታ ውስጥ ገብተናል። እንኳን ለእናንተ ለእኔም ራሱ ደብሮኛል። ምክንያቱም እልህ በጣም የሚያስጠላ ነገር ስለሆነ ፉክክር በጣም ነው የሚያስጠላው እና ከዚህ በኋላ ግን ያው ፉክክር ይኖራል ብዬ አላስብም። ይበቃል ብዬ አስባለሁ። በቃ ማለት እኔም ማድረግ ያለብኝን አድርጌያለሁ፣ እሱ ማድረግ ያለበትን ነገር አድርጓል። ነገር ግን ሁኔታዎች ወደማይሆን ጭራሽ እንደውም ነገሮችን እያጋጋሉት ይገኛሉና ከዚህ በላይ ደግሞ ብዙ ከቆየን የባስ የማይሆን ነገር ስለምንዳረስ በፍቅር ብንለያይ ይሻላል ብዬ አስባለሁና እኔ ከዚህ በፊት አንዴም ሁለቴም ተነጋግረናል እኔና ብሩኬ እና ዛሬ የመጣሁት እኛን ለሚወዱን ለጓደኞቻችን ምናምን ወሳኝ የሆነ መልእክት ለማስተላለፍ ነው። ከዛሬ ጊዜ በኋላ ስልኬንም የማላነሳላችሁ ይሆናል ማለት ነው። ስልኬን አላነሳላችሁም፣ አላወራችሁም። ምክንያቱም በጣም እየለፋችሁ ነው። እናንተም ማስቀየም በራሱ በጣም ይደብራል። ምክንያቱም አሁን ሚፍታ በጣም እየለፋ ነው፣ በእኛ ህይወት ውስጥ በጣም እየጣረ ነው ምናምን፣ ግን በተከታታይ እያስቀየምነው ነው። እሱ ፊት መናደድ፣ እሱ ፊት እንደፈለግን መናገር፣ ብሩኬ አንድ ነገር ሲናገር እኔም የሆነ ነገር ስናገር ምናምን የባሰ እንግዲህ ያው ሚፍታ በሁሉም ነገር ታላቃችን ነው ምናምንና ግን እንደሚገባው አላከበር ነው፣ የሚገባውን ቦታ አልሰጠነውም እና ከዚህ በኋላ ግን ይሄ ነገር መቀጠል የለበትም ብዬ አስባለሁ። እና ሚፍታ ደግሞ ከዚህ በኋላ ተስፋ አልቆርጥም በእናንተ ጉዳይ ምናምን እያለ ስለሆነ እኛ ፉክክር ወደማይሆን ነገር እያስገባን ስለሆነ ከዚህ በላይ ባንፎካከር ቢበቃን ብዬ ወስኜ መጥቻለሁ። ከዚህ በፊት የመጨረሻ ጊዜያችን ነው ምናምን እያልን በተደጋጋሚ ስንመጣ ነበረ ምናምን፣ ግን ከዚህ በኋላ እኔ ስልኬን የምዘጋ ይሆናል። ምክንያቱም በጣም እየለፉ እየጣሩ ያሉ ሰዎች አሉ። እነሱን ላለማስደበር ስል ስልኬን አጥፍቼ የራሴን ህይወት ብኖር ይሻላል ብዬ ስላሰብኩኝ ዛሬ መጥቻለሁ ማለት ነው። እና በእኛ ህይወት ውስጥ ባትጥሩ፣ ባትደክሙ፣ ቴክስት ባትጽፉ ባይነኝ እና እኛን ለማስታረቅ ባትጥሩ። ምክንያቱም እንዳያችሁት ነው ነገሮች ጭራሽ ወደማይሆን ነገር እያመሩ ስለሆነ እኔ ደግሞ ከብሩኬ ጋር በእንደዚህ አይነት መንገድ መለያየት አልፈልግም፣ እሱም ይፈልጋል ብዬ አላስብም እና በልህ ደግሞ የሚሆን ነገር የለም። ከዚህ በኋላ ቢበቃን ባንፎካከር ብዬ ዛሬ መጥቻለሁ ማለት ነው። ያ እና ደግሞ የረሳሁት ነገር 250 ሺህ ልትገባ ነው እና ብቻ አላቅም ምን እንደምልህ። ደስ ብሎኛል፣ ኮንግራ ብያለሁ አስቀድሜ ማለት ነው። እና ከዚህም በኋላ ደግሞ ብዙ ትልቅ ቦታ ደርሰህ እንደምታኮረኝ አልጠራጠርም። ብቻ አላቅም እንደምላችሁ አላቅም። ይሄን ስላችሁ በጣም እየደበረኝ ነው እውነት ስነግራችሁ ማለት ነው። ምክንያቱም አንድ አመት ሙሉ የለመዳችሁትን ሰው በእንደዚህ አይነት እልህ ምናምን ማጣት ይከብዳል እና አላቅም። የኛ መለያየት ምክንያቱ
አንድም እኔ እንደዚህ ልህ ውስጥ መግባታችን መፎካከራችን ነው ብዬ አስባለሁ። ሁለተኛ ነገር ደግሞ የእናንተም እንደዚህ መከፋፈል፣ እርስ በርስ መሰዳደብ ምናምን በጣም ነው የሚደብረው። የምር እኔ በጣም ነው የከፋኝ። የምሬን ነው። እኔ እንደዚህ ስላልተናገርኩ ወይ ምናምን የሆነ አላ እኔ እንጃ በጣም ነው ያስደበራችሁኝ። ምክንያቱም እኔ ለኔ ብላችሁ ማንንም ስትሳደቡ ደስ አይለኝም። ብሩኬም እንደዛው ለሱ ብላችሁ እኔን ስትሰድቡ ደስ ይለዋል ብዬ አላስብም። ምክንያቱም ምንም ቢሆን አብረን ያሳለፍን ሰዎች ነን። እናንተ በሩቅ ነው የምታውቁን፣ እኛ ደግሞ በቅርብ ተቀራርበን ብዙ ነገር አሳልፈናል እና ያኔ እራሳችሁ እንደዛ ዋጋ ከፍላችሁ ያን ሁሉ መስዋዕትነት እንትን ብላችሁ እንዳላገናኛችሁን ዛሬ አንዳንድ ሰዎች እኔንም እየሰደባችሁ እሱንም እየሰደባችሁ የመለያያ ምክንያት መሆናችሁ በጣም ነው የሚያሳዝነው። የምሬን ነው። ምክንያቱም እኔን አይዞሽ አይዞሽ ስትሉኝ እኔ ደስ ይለኛል፣ እሱም አይዞክ ስትሉት ደስ ይለዋል። ምክንያቱም አንዳንዴ አለማወቅ ወይም ልጅነት ወደማይሆን ነገር እንድናመራ ያደርገናል እና አላቅም ዛሬ ለመጨረሻ ጊዜ አግኝቼው ተሰናብቼው ለመጨረሻ ጊዜ አቅፌው ልለየው ነው የምፈልገው። ምክንያቱም በቃ ይበቃል። በትቢት በስድብ በተንኮል ምናምን መለያየት በጣም ነው የሚሰለቸው። እኔ በጣም ነው የደከመኝና እናንተ ራሱ አልደከማችሁም? የምሬን ነው አልደበራችሁም? እንደዚህ ተከፋፍላችሁ እርስ በርስ እንደዚህ ስትሰዳደቡ ምንም እንኳን የማትተዋወቁ የተለያየ ሀገር እየኖራችሁ እኔ ስለሰደባችሁኝ ምንም አይመጣብኝም። ግን እናንተ ወዳጅ ዘመድ እያጣችሁ ነው። ነገ የሆነ ነገር ብትሆኑ አያርገውና እናንተ የሆነ ህመም ቢያጋጥማችሁ አያርገውና ብያለሁ። ፈጣሪ አያርገውና የሆነ ህመም ቢያጋጥማችሁ ማን ነው የሚደርስላችሁ? የምሬን ነው። እኔ ምንም ቢሆን የሆነ በሰው ማውቅ ያለ የሆነ ጉዳት ቢደርስብኝ እባካችሁን እርዱኝ ምናምን ብል ከሚጠሉኝ ሰዎች መካከል የሚወዱኝ በጣም ብዙ ሰዎች አሉና የሚረዳኝ አላጣም። የሆነ ነገር ቢደርስብኝ አያድርገውና እናንተስ? እሺ ማለት ቀና ብንተሳሰብ ጥሩ ነገር ብንናገር ካፋችን ሰው የዘራውን ነው የሚያጭደው። የምሬን ነው። እና በዚህ ልክ ክፋትን መዝራት መሰዳደብ እንዴ! እናንተ ሰው ሀገር ነው ያላችሁት። የምሬን ነው እንዴ! አለመመለስ አለ አያድርገውና በተቻላችሁ አቅም ሰው ዛሬ ተኝቶ ነገ የማይነሳበትም ጊዜ አለ እኮ ገባችሁ? በድንገት ራሱን የሚያጣበት ጊዜ አለ፣ የሚሞትበት ጊዜ አለና በተቻለን አቅም ጥሩ እናስብ። እኔ ብዙ ነገሮችን ስለታዘብኩኝ ብሩኬን ብዙ ነገር ታዝቧል ብዬ አስባለሁ። የምሬን ነው። እኔ በጣም ነው የደበረኝ በጣም እና ለራሳችሁ ወዳጅ ብታፈሩ ደስ ይለኛል። እርስ በርስ ብትስማሙ፣ እርስ በርስ ብትዋደዱ። ምክንያቱም ምሳሽን አትበላም አንደኛዋ፣ ያንቺን ምሳ አትበላም፣ ያንቺን ልብስ አትለብስም። ምንም ያገናኛችሁ ነገር የለምና እኛ ደግሞ ኢሿችሁ ልንሆን አይገባም። በእኛ ምክንያት እርስ በርስ መሰዳደብ፣ አላግባብ የሆነ እላፍ የሆነ ቃላት ማውጣት በጣም ነው የሚደብረው። እኛንም ቢያንስ ከእናንተ የተሻለ ነገር እየተማርን ወደ እናንተ ጥሩ ነገር ይዘን እንድንመጣ በተቻላችሁ አቅም አንድ ላይ ብትሆኑ እና ያኔ አብራችሁ ሁኑ ብላችሁ ወትውታችሁ እንደዛ አብራችሁ እንዳላደረጋችሁን ዛሬ ላይ ደግሞ በእኔ ምክንያት የብሩኬን እናት መሳደብ፣ የብሩኬን እናት መዘቅዘቅ፣ ወንድሞቹን አላግባብ የሆነ ቃላት ማውጣት፣ በሱ ምክንያት እኔን መሳደብ። እኔ እኮ በጣም የሚገርመኝ ምንም አልሽኝ እኔ ምንም አልሆንም። ግን ለራስሽ ጥሩ ነገር ተናግረሽ ጥሩ ነገር እንትን ብለሽ እኔ እንጃ ወደፊትሽን ብታሳምሪ ባይ ነኝ። ምክንያቱም እኔ ወድቄ አልወድቅም፣ እግዚአብሔር ይመስገን። ትናንት ያልወደቅኩ ዛሬ አልወድቅም፣ ነገም አልወድቅም እና ዛሬ የመጣሁት ይሄ ለመጨረሻ ለእናንተም ለብሩኬም ለጓደኞቻችንም የመጨረሻ ንግግሬ ይሆናል። የምሬን ነው። እኔ መበጣበጥ መሰዳደብ በእኔ ምክንያት የሆነ ምናምን በብሩኬ ምክንያት የሆነ እንዲሁ ስብስብ ያለ ነገር ውስጥ መግባት በጣም ነው የሰለቸኝ እና ለመጨረሻ ጊዜ አግኝቼው አቅፌው ምክንያቱም ጥሩ ነገሮችን እንዳሳለፈ ሰው ብዙ መስዋዕትነቶችን ተጋፍጦ እዚህ እንደደረሰ ሰው በመልካም ነገር ጥሩ ተነጋግረን ብንለያይ ጥሩ ነው ብዬ አስባለሁ እና የመጣሁት ለዛ ነው። ብሩኬ መልካሙን ሁሉ እመኝልሃለሁ፣ የእውነቴን ነው እና ከዚህ በኋላ እንዲከፋህ አልፈልግም። ደስተኛ ሁን፣ ከአዲሷም ልጅ ጋር ደስተኛ ሁን። ለእኔም ደስታ እንደምትመኝልኝ አልጠራጠርም እና ደስተኛ ሆናችሁ አሪፍ ህይወት እንደምትኖሩ እርግጠኛ ነኝ። ምክንያቱም በቃ ምርጫ ነው አይደለ? ሰውን የሚያስደስተው የራሱ የሆነ ምርጫው ነው እና እኔም ደግሞ ደስተኛ ሁኜ እንደምኖር ተስፋ አደርጋለሁኝ። ብቻ አላቅም
እስኪመጣ እንጠብቀውና ያው ከዚህም በኋላ 300 ሺህ አስገቡት። እሺ 150 ብቻ 250 ብቻ ሳይሆን 300 ሺህ ገብቶ 400 ሺህ ገብቶ ከዛ በላይ ብዙ ወዳጆችን እንደናንተ አይነት መልካም ቤተሰቦችን አፍርቶ ትልቅ ቦታ ላይ ደርሶ እንደምንገናኝ አልጠራጠርም። እና መልካሙን ሁሉ እመኝላችኋለሁ። ለሁላችንም ለኔና ለብሩኬ የጋራ ኦዲየንሶች የማስተላልፍላችሁ ይሄ ነው። በጣም አመሰግናለሁ። እዚህ ድረስ እንድንደርስ አብራችሁን ስለለፋችሁ በጣም ነው ማመሰግነው። ከምንም በላይ ማመስገን የምፈልገው እስካሁን ድረስ ተስፋ ያልቆረጣችሁ ኦዲየንሶቻችን፣ የምሬን ነው። እኔ አያለሁኝ እታዘባለሁ በነገራችን ላይ እና በቃ እስካሁን ድረስ እኛ እንኳን ተጣልተን እኔ እንኳን ከቅዱሴ ጋር ሁኜ እሱም ከሊንዳ ጋር ሆኖ ግን እስካሁን ድረስ ተስፋ ያልቆረጣችሁ ሰዎች አላችሁ እና እናንተን በጣም ማመስገን ፈልጋለሁ። እኔንም የምትወዱኝ ብሩኬን የምትወዱት ያው ፍቅር ስለሆነ ስለምትወዱን ነውና እናንተንም ማመስገን ፈልጋለሁ። ለጋራ ኦዲየንሶቻችን ደግሞ ማስተላለፍ የምፈልገው እንዳይከፋችሁ፣ ከዚህ በኋላ እንዳይደብራችሁ፣ እንዳይከፋችሁ ሁላችንም በየግል ደስተኛ መሆን አለብን። ከሊንዳ ጋር ሲሰራ እንዳይደብራችሁ፣ እንዳትሰድቡት። እኔም ደግሞ ከቅዱስ ጋር ስመጣ እንዳይደብራችሁ። ያው ይሄን ለማስተላለፍ ነው ዛሬ መጣሁት። ብሩኬን ጠርቼዋለሁ። ለአንዴና ለመጨረሻ ጊዜ ላቅፍህ እፈልጋለሁ፣ ልሰናበትህ እፈልጋለሁ እና እንደ ትልቅ ሰው የሆነ አውርተን በፍቅር እንለያይ ምናምን ነገር ስለው እሺ ብሎኛል። ይመጣልና ይበቃል። እዚህ ጋር ፉክክር ይበቃል፣ የህፃን ልጅ ጨዋታ ይበቃል፣ መበሻሸቅ ይበቃል እና ከዚህ በላይ መቆየት የለብንም ብዬ አስባለሁኝ። በዚህ አጋጣሚ ደግሞ በጣም ያስከፋኝ ነገር ያው ልደቴ ለኔ ምን ማለት እንደሆነ አውቀዋለሁ ራሴ ማለት ነው እና የልደቴ ቀን እንደሚገባ በጥሩ ሁኔታ አላሳለፍኩትም። የምሬን ነው። በእኔ ቦታ ሆናችሁ ብታስቡት የልደታችሁ ቀን እንደዛ ከሆነ ሰው ጋር ወይ ይሁን እኔ እንጃ ብቻ አላቅም እንደምፈልገው አልሆነልኝም እና እንደዛ የሆንኩትም ለዛ ነው። ልደቴ እንደምፈልገው አላከበርኩትም። የኔ ምኞት እንደዚህ አልነበረም። የምሬን ነው። በትልቁ ነበር። ምክንያቱም አምና ያሳለፍኩበት መንገድ አለ፣ ልደቴን ያከበርኩበት መንገድ አለ እና በተቻለኝ አቅም ከነዛ ሰዎች መካከል በቃ አለ አይደል ማናቸውም ሳይጎሉ በተለይ ደግሞ ብሩኬ ሳይጎል ማክበር ፈልጌ ነበር በደስታ በምናምን ግን የነበርንበት ሁኔታ እንደዛ እንዲሆን አልፈቀደልንም እና ብቻ ግን ሁላችሁንም አመሰግናለሁ። መልካም ምኞታችሁን ገልጻችሁልኝ ምናምን ቢያንስ በእናንተ ተጽናንቻለሁ። እንደምፈልገው ልደቴን ባላከብር ራሱ በእናንተ ቢያንስ ደስ ብሎኛል፣ በመልካም ምኞታችሁ ማለት ነው እና 200 ሺህም ስላስገባችሁኝ በጣም አመሰግናለሁ። ለፍታችሁ ጥራችሁ የኔና የብሩኬ የጋራ ኦዲየንሶቻችን አብሮነታችን የሚያስደስታችሁ ቤተሰቦቻችን በጣም ለፍታችሁ ጥራችሁ እዚህ እንድንደርስ አድርጋችሁኛል። እኔንም ብሩኬንም እንደዛው እና በጣም ነው ማመሰግናችሁ። ከዚህም በኋላ ደግሞ እኔንም ወደ 250 ሺህ እንደምትገፉኝ አልጠራጠርም እና ብቻ ብሩኬ እስኪመጣ ድረስ እንጠብቀውና በሰላም በፍቅር እንለያያለን ማለት ነው። ብቻ አላቅም ለየግልም ቢሆን ለሁለታችንም ቢሆን መልካም ምኞታችሁን ከዚህም በኋላ እየገለጻችሁልን ጥሩ ነገሮች እንዲገጥሙን ብትመኙልን ደስ ይለኛል። አብራችሁ ይሁኑ። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት። ሰላም ነሽ? ቀፈኛ በስነ ስርዓት አለው። እንዴት ነህ? አለው። እግዚአብሔር ይመስገን። ስለመጣ ደስ ብሎኛል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትንሽ ብታረፍድም ያው ኖርማል መንገድ ተዘጋግቶ ነው። አይ ይገባኛል።
ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ መጥፎ ነገሮችን ባንወራራ በፍቅር ብንለያይ ብዬ አስቤ ነው የመጣሁት። የምሬን ነው ማለት ያሳለፍናቸው ጥሩ ቀናቶች ትዝ አይልሁም? አልደበረህም? መሰዳደባችን ምናምን አልደበረህም? እኔ እኮ እልህ ያስይዘሽኝ እኮ እልህ መገባባት አይከብድም ከዚህ በኋላ? እኔ እናንተ ህፃናት አይደለንም ማለት እኔ እንጃ። ህፃናት እንኳን በዚህ ሰዓት እየተናደድሽ ነበር ነው እያወራሽ የነበረው እስካሁን? ኖ በቃ እኔም አንተን እልህ እንደያዘ ከኔም እልህ ይዞኝ ነበር። የምሬን ነው። እና አሁን ግን በጣም ነው የነበረኝ። ምክንያቱም እኔ የፈለገ ህይወቴን ልኖር እችላለሁ፣ ቅዱስን አንተ ጋር ይዤ መምጣት አልነበረብኝም። እሱ የራሴ ስህተት ነው። ህይወቴን መኖር እችል ነበረ እና በጣም ይቅርታ ለሱ ማለት ነው በመጀመሪያ። ከዛ ደግሞ ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም። አይመስልህም? እና እኔ እንጃ አላቅም። ያሳለፍናቸው ጥሩ ቀናቶች ምናምን ትዝ አይሉህም? በጣም እንትን አልን እኮ በጣም። እኔም አላግባብ የሆኑ ቃላቶችን እያወጣው ነው ምንም እንዳላሳለፈ ሰው ማለት ነው። አንተም እንደዛው። እና አልደበረህም? አላስጠላህም? አልደከመህም? በጣም የደበረኝ እኔ አሁን ማለት ቦስም እኮ ሚፍታም ሲያወራኝ እኮ ለመረጋጋት ምናምን ይሆናል ራሴ ለማረጋጋት ሞክራለሁ። ግን አንቺ ስትመጪ እኔ ስታይ የሆነ ነገር ትሆኛለሽ። አዱን ነው አላውቅም። እና ለዛ ነው ከተናገርሽኝ ደግሞ እኔም እናዳለሁ ማለት ያረካቸው ነገሮች ናቸው እንኳን ብናይ ይደብራሉ ቪዲዮቹ አይደለ እኮ ያረካቸው ነገሮች ናቸው እኔ እንደዛ እንደሆነ ያደረጉኝና ኢቭን እኔ እንደውም ከዚህ በፊት የነበሩትን ቪዲዮዎች በሙሉ ላጥፋቸው እንደ እያልኩኝ ነው። ምክንያቱም የማይሆን ነገር ነው በቃ የተባባል ነው ማለት ነው። አይተው እንዳታጠሽ ቻናልሽን ሊገለው ይችላል። ስለ በቃ ትውስታቸው ደስ አይልም። በቃ ይደብራል። እነሱን አትይ ማታ ራሱ በቃ አንድ ሁለት እያልኩኝ ነበር። ለምንድን ነው ይሄ ቪዲዮ ራሱ ለምንድን ነው የተጫነው ምናምን ነገር ብዬ እያሰብኩኝ ነበር። ላጥፈው ወይስ ምን ላድርግ እያልኩኝ ነበር። ካሜራማንም ይቆጣናል እንትን ካላለ እሱማ በጣም እንደዚህ ምክንያቱም ቤተሰብ ምናምን አንዳንድ ቤተሰቦች ማወቅ ስለሚፈልጉ ምናምን እሱንም ለማድረስ ነው ይመስለኛል። እና እሱም እየለፋ ያለው ታረጊው ነገር አሁን በደንብ እንደበሳል ሰው አድርገሽ ወስኝ። እሺ እኔ ወስኛለሁኝ እና ልሰናበት ነው ለመጨረሻ ጊዜ ላቅፍ። ብዙ ጥያቄ አለኝ። ምን አይነት ጥያቄ? ከመጀመሪያው ስነሳ አሁን እኛን የሚያለያይ ነገር እኮ ምንም ነገር የለም። እንዴት ከዚህ በላይ ምንም አልነበረም እኮ እንዴ አንድ እዚህ ጋር ማርያም አንተ አንዳንድ ህይወትን መኖር ጀምረሃል። በልህም ቢሆን በሆነም ነገር ቢሆን በማይሆን ውሳኔ ተገፋፍተን እኔም እርግጠኛ ነሽ የማይሆን ሰው እንትን እያልኩ ነው። ማይሆን ተስፋ ሰጥቻለሁ። አንተም ልክ እንደዛውና እርግጠኛ ነሽ አንቺ? እርግጠኛ ነሽ ወይ ማለት የራስን ይጀምራል። እርግጠኛ ነሽ? እሱን እንግዲህ ፈጣሪ ነው የሚያውቀው። እኔ አላውቅም። የልብህን ፈጣሪ ነው የሚያውቀው። አንተ እስካልነገርከኝ ድረስ እኔ እንዴት እርግጠኛ ሆኜ አውቃለሁ? ብሩኬ እና እኔ የምሬ ነው። ማታ ራሱ በጣም በቃ ቤት ገብቼ በጣም ነበር የደበረኝ በጣም ማለት ነው። እና አስሬ ራሱ ከዚህ በፊት የሆናቸውን ቡታጅራ የነበረኝን ቆይታ ምናምን ካንተ ጋር አይቼ ከዛ ደግሞ ድጋሚ አሁን ላይ እየተፈጠሩ ያሉትን ነገሮች ምናምን ሳይ በጣም ነው የደበረኝ፣ አስጠላኝ። በቃ እንደውም ቪዲዮ መሆኑ ደግሞ በቃ የባሰ ህመምህን አስሬ እንድታስታውሰው ነው የሚያደርግ። እና ማታ ራሱ ቪዲዮ ላጠፋ ነበር፣ ግን የካሜራ ማንን ኃላፊነት ደግሞ ወስጄ እኔ ማይሆን ነገር ባረግ እሱ ቢናደድስ ቤተሰብ አላውቅም። ምክንያቱም ለቤተሰብ ለማድረስ ሲል ነው እንደዛ ያደረገው እሱ። እና እኛም ደግሞ ካሜራ ደቅነን ምናምን ብዙ ነገር ተወራርተናል፣ ተሰዳድበናል ምናምን። እና ያ አስደሳች ሆኖ አይደለም ወይም ደግሞ አስተማሪ ሆኖ አይደለም፣ ግን ቃን እዚህ ጋር በፍቅር እንለያይ። የምሬን ነው። ላሳለፍናቸው ቀናቶች ስንል ከዚህ በኋላ ባንሰዳደብ። እኔ ለሚፍታም መልእክት አስቀምጬለታለሁ። ከዚህ በኋላ እኔ ስልኬን አልከፍተውም፣ ምክንያቱም ማንም ሰው መድከም ስለሌለበት በእኛ ህይወት። ምክንያቱም እየተገናኘን የማይሆን ነገር ነው እየተደራረግን ያለ ነው። እና እቀፈኝና ለመጨረሻ ጊዜ እንለያይ። አይሚ ልክ ነው፣ ግን እቀፈኝና እንለያይ። እኔ ለመጨረሻ ጊዜ ላቅፍህ ነው የጠራሁት ዛሬ።
ከዛ ሴት ልትሆኚ አላቅም እንግዲህ ፈጣሪ ወዳለው ነው። አሁን እኮ እኛ ያደረግናቸው ነገሮች ምናምን እዚህ የሚያስደርሱ እኮ አልነበሩ። ምን ላድርግሽ? በጣም እንደ ልጅ በጣም ተቆረጫጨን ምናምን። አንዳንድ ቦታ ላይ ደግሞ በጣም የአንዳንድ ኦዲየንሶች በጣም ትላልቅ ስህተቶች አሉ። እኔ በጣም ነው የደከመኝ። የእነሱ ምላስ ራሱ በጣም ነው የሚያደክመው። ማለት የአንዳንድ ኦዲየንሶች ሁላችሁንም አይደለም፣ እዚህ ጋር ሁላችሁንም መስሏችሁ ከታያችሁ ይቅርታ። ይህን ስናገር የሆነ የሚገባቸው ኦዲየንሶች ይኖራሉ፣ በስርዓት ያደረጉትን ነገር የሚያውቁ ይኖራሉ። እና እኔ ጋር እንኳን ይሆናላ እኔንም እየሰደቡ የሚሆን ማንንም ይሁን ሜንሽን ያደርጋሉ እና እኔ ሜንሽን እያደረጉ ነው ይፖስታሉ። እና የሆነ ማለት እኔም ላይ የሀይሚን እርግጠኛ ባልሆንም እኔ ላይ ምንም አይነት ስሜት ፈጥሮ እኮ አይደለም፣ ግን ደግሞ ሜቢ እሷ ላይ ሊፈጠር ከቻለ ይሄ ነገር አንድ መስመር የሚያስት ነገር ነው። ገብቷቸዋል። ከሰው ማይጠበቅ ነገር ነው እንደዚህ አይነት ነገር እና ተናድጃለሁ። እነሱ ነግረህ በእነሱ ማለት የተናደድኩት ምን እንደሆነ ታውቃለህ? ልትናደጅ አይገባም። አይደለም ሰው እንዴት መለያየትን እንዴት ያበረታታል? አይደለም ሃይሚ፣ አሁን እሱ እኮ እኛ ነው የምንወስነው፣ እነሱ አይደሉም። እነሱ አይደሉም፣ እሱማ እኮ እነሱ አይደሉም። ግን ሲቀጥል ደግሞ እኔና ሃይሚ ሰላም በነበረን ሰዓት ዛሬ ላወራሁት ሰላም በነበረን ሰዓት እርግጠኛ ነኝ እንደዛ አንቺንም ምናምን ብቻ እየሰደቡን የነበሩ ሰዎች የሆነ እንዴት ነው ብሩክና ሃይሚ ምናምን እያሉ ከኛ ጋር የነበሩ ሰዎች ናቸው አይደለ? እና በህይወት የተማርኩት ነገር ደግሞ የትኛውም ነገር ሀፕን ቢያደርግ ማንም ሰው የሆነ እንደጠበቃችሁ ታያ ነው። ሁሌ መከፋፈል፣ ሁሉም ሰው የሚፈልገው መጣላትን ብቻ ነው። የሆነ በመርፌ ነው የተሰጣችሁ መሰለኝ አንዳንድ ኦዲየንሶች ማለት ነው። እና ይሄንን ነገር አትስበኩ። እናንተ ሜቢ ወጣቶችም ልትሆኑ ይችላላችሁ እኮ አይደለ? ልጅነት ምናምን ልሉ አልችልም። ከሴት ማይጠበቁ ቃላቶች ይወጣሉ ምናምን እና ይደብራል። በቃ ሴትነታችሁን ብትጠብቁ ይሻላል። 24 አወር ላይቭ ላይ ቁጭ ብሎ ተናንዲ አይመጣውም። እና ከቻላችሁ እንደዚህ አይደለም። እኛ የደረስንበትን አይታችኋል። ተገቢ አይደለም። አይሚን ደግሞ ልልሽ የምፈልገው የሆነ የሚፈጠሩብሽን ነገሮች አንቺ ነሽ እንጂ ሰው አይደለም ያስተካክለው። አይኔ እነሱ እንዲያስተካክሉት እኮ አይደለም፣ ግን በዚህ ልክ ለምን አልኩኝ። የምሬን ነው። በቃ ሰው እኮ ይሄ ነው። እኔ ተሳደቡልኝ አላልኩም። የምሬን ነው። አሁን ለምሳሌ እኔ አንተን የሚወዱ ሰዎች ልንገርህ፣ አንተን ከሚወዱ ሰዎች ልጀምርና እኔን ወደሚወዱኝ ሰዎች ደግሞ ምናምን ልምጣልክ። አንተን የሚወዱ ሰዎች አሁን ምን ያክል አንተን ቢወዱህ ነው? ምን ያክል ቢያስቡልህ ነው? ነገ አንተ የሆነ ነገር ብትሆን ይመጡልሃል፣ ይደርሱልሃል። እኔ የሆነ ነገር ብሆን እኔን የምትወዱኝ ሰዎች ብሩኬን አጥቼ አጠገቤ ያለውን ሰው አጥቼ እናንተ በሩቅ ያላችሁ ሰዎች ልደርሱልኝ ነው ወይስ ብሩኬ እኔን አጥቶ ነገ ከነገ ወዲያ እሱ የሆነ ነገር ቢሆን እናንተ ሩቅ ያላችሁ ሰዎች ሩጣችሁ መታችሁ ልደርሱለት ነው? አልገባኝም። እና እኔ እንጃ አላቅም። በዚህ ልክ የሰው ልጅ ክፋትን እንደዚህ ሲያውጠነጥን ላይቭ ላይ ቁጭ ብሎ ደግሞ እርስ በርስ ምናምን ሲሰዳደቡ አላግባብ ቃላቶች እንዴ! ይሄ ነገር እኮ አደባባይ የሚቀር ነገር ነው፣ አየር ላይ የሚቀር ነገር ነው። ነገ ልጆች ያዩታል ምናምንና ከእናንተ ምን ተምረን ምን እናስተላልፍ? እሺ እንዴ ከእናንተ ምን እንማር ትሉናላችሁ? እኛ እኮ ታናሾቻችሁ ነን፣ እኛ ነን ከእናንተ መማር ያለብን። እና ብቻ እኔ ምንም ልላችሁ አልችልም ከዚህ በላይ እኔ ምንም አላወራችሁም። ግን በጣም ነው ልቤን የሰበራችሁት። የምሬን ነው። አብረን በነበርን ሰዓት አብራችሁ እንደዛ ሆይ ሆይ እንዳላላችሁ ዛሬ ላይ የኛን መለያየት እንደዚህ በጣም ደገፋችሁትና እንኳን ደስ አላችሁ። የምሬን ነው። ምን አለ መሰለሽ ሰው እንደያመለካከቱ ነው አይደል? አሁን አንቺ የሚወዱሽ ሰዎች እና የሆነ አንቺ ፈልገው መውደድ የራስ ምርጫ ነው አይደለ? መውደድ አሁን እኔ ብሩክን ብሎ የሚወዱ የራሳቸው ምርጫ ነው አይደለ? ያ በዛ መብት እኮ አይገባም። ግን ደግሞ እንደ ሰው አሁን የፈለገ እኔ የትኛውንም ሰው ልጥላ ላይክ እናንተ እኔ እውነቱ ስነግራችሁ እየመሰለኝ እንደነበረው አንፃር በሚደረገው ነገር እኛን ብሩክ ይሙት ወይ ሃይሚ ትሙት ምናምን የሆነ ስልጣን ቢኖራቸው ስለሽ እኛን የማኖር መግደል እኔ ግራን በዚህ ልክ ሰው ጨካኝ ሆኗል አይነት ውስጥ እየገባው ነውና ሁላችሁም እኮ እናንተ መውደድ ያለባችሁም የሆነ እኔን ውደዱኝ እሷን ውደዱ ምናምን የሚያስብል ነገር እኮ ምንም የለም፣ የሚያስገድድም ምንም ነገር የለምና የሆነ አለ አይደለ? እንደዚህ ደግሞ የሆነ ከኔ ጋር ከተጣላች እኔም ብላችሁ አይሚን ያኔም ተናግሬያለሁ እኮ እኔ ከዛ በፊት አይ ቲንክ ቪዲዮ አይተሽ ሊሆን ይችላልና ብሩክን ብላችሁ አይሚን አትስደቧት። ምንም ጥቅም የለውም። አይ ነው ይሳደቡ። ግን እኔ ያሳሰበኝ ምን እንደሆነ ታውቃለህ? በዚህ ልክ ለራሳቸው ለምን ሰው የዘራውን ነው የሚያጭደው? በዚህ ልክ ለምን ለራሳችሁ ወጥመድን ታስቀምጣላችሁ? ለምን አትልፊ? በቃ አይደለም የምሬን ነው። እነሱ ይኸውልህ ፈጣሪ ቢሆኑ የምሬን ነው ፈርደውብናል። እርግጠኛ ነኝ
ሜቢ አሁን ወይ እሷም ተናግራ እንደዚህ ብላ እኔም እንዲህ ተናግሬ እንዴ እኛ እኮ ለእናንተ ብለን ነው ምናምን የሚሉም አይጠፉም እኮ። እኔ አረዳዳችሁን ተረድቻችኋለሁ። በጣም ብዙ ነገሮችን በጣም መውሰድ የሚወዱ ብዙዎች ናቸው። በነገራችን ላይ ሁሉንም ማለት አይደለም እኔ እየተናገርኩ ያለሁት ሁሉንም አይደለም። ከሚሳደቡትን ማህን ነገር የሚያደርጉትን ብቻ ነው። እሺ እኔና ሀይሚ አብረን በነበረን ሰዓት የሚወዱና የምታከብሩ ሰዎች አላችሁ። እሺ አንዴ ጥያቄ ልጠይቅ። የምሬን ነው ጌታ የሚወዱና የሚያፈቅሩ ይለያያሉ አይደል? ፍቅር ሲሆን እውነተኛ ነው። የምሬን ነው። መውደድ ግን ሁሌም ተገለባባጭ ነው። እና እናንተ ለካ ትወዱን ነበር ነው የሆነ ታፈቅሩናላችሁ፣ ከልባችሁ ታፈቅሩናላችሁ ሳይሆን ትወዱናላችሁ ነው። ምክንያቱም ጊዜ ሲመጣ ይለውጣችኋል፣ የሆነ ነገር ሲመጣ ይለውጣችኋልና የሚያፈቅሩን ሰዎች ደግሞ አሉ ከልባቸው ያልተቀየሩ ስቲል ነው። በጣም ብዙ አላችሁና እናንተን እግዚአብሔር ረጅም ጤናና እድሜ ይስጣችሁ። ወደ እናንተ መለሳለሁ አንድ ቀን በሰፊው በደንብ እናወራለን። ግን ብዙ እንዲህ ስላላችሁ ምንም የሚለወጥ ነገር የለም። እንደምታዩት ነው ነገር ይብሳል እንጂ ግን ደግሞ አሁን እኔ ህይወት ላይ የሆነ ነገር ስለሰደባችሁ ምናምን ቅንጣት ያህል የምትለውጡት ነገር የለም። ሀይሚም ላይ እንደዛው አይደል? አይ ቲንክ አሁን እሱን እንተውና እንለይ በቃ በሰላም በፍቅርታቸው ነው ልጨርስ እመለሳለሁ ብያለሁ። ከዛ አንቺ አሁን ያንቺንም ነገር ማስተካከል ስለምፈልግ ነውና እና እንዲቺን ሩባ እህል ምንም የምትለውጡት ነገር የለም። እኔንም እናቴንም ሰደባችኋት ምንም የምትለውጡት ነገር የለም። ኦሬዲ ስራዬን እሰራለሁ። እናቴ ስለሰደባችሁ ስለዘቀዘቃችሁ አልሞተችም። እግዚአብሔር ረጅም ጤናና እድሜን ይስጥልኝ። ከዚህ በላይ እንድበረታ ነው ያረጋችሁኝ። ምክንያቱም አንድ እናት ነች ያለችና ለእናቴ መኖር እንዳለብኝ ይበልጥ በቃ በጣም ብዙ ነገር ለሷ እንድሰጥ ነው ያረጋችሁኝና እንደናንተ አይነቱን እናት የሚሰድብ ማይብ እናት የሌለው ሰው እስኪመስል ድረስ በጣም የሆነ ቀፋፊ ሰዎች ናችሁ። እናትን ምሰርቡ ምዘቀዘቁ እንዲህ ስላል ከደበራችሁ ገደል ግቡ። ምንም አታመጡ። ምንም መስሎ አይታየኝም። ሊደብራችሁ ይችላል ማርያምን እንዲህ ግን እኔ አሁን እንደዚህ እናቴን የሰደበን ሰው ነው የተናገርኩት። አሁን እናቴን ዘቅዝቆ ምናምን የሳደበ ሰው እኔ አንድ ነገር ሰምቶኝ አይደለም። ጭንቅላታችሁ ግን ባዶ ነው፣ በጣም ባዶ ነው። እና እስቲ የኔን እናት ከመስደባችሁ በፊት የእናንተን እናት አስቧት ይዋት እንዴ። ቢያንስ እዚህ ያርሳችኋለች። እሷን ለመጦር ለማሳረፍ ስሩ ውስጥ ስለኔ እናት ሳይሆን ስለ ራሳችሁ እናት አስባችሁ እናታችሁ ለማሳረፍ ምናምን ሞክሩ። አይደለም እንዴ ለብዙ እናቶች ምን ተርፎ ወጣቶች እኮ ነን እኛ። ያው የሁሉም እናቴ ናት አይደል የሚባለው። ለብዙ እናቶች ምን ተርፈናል። እና አሁን እናቴን የሰደባችሁ ምናምን ገደል ግቡ ያልኩት ነገር ከተሰማችሁ ሁኬርስ እንኳን ተሰማችሁ ነው የምላችሁ። ምንም ልል አልችልም። ምክንያቱም እናቴ ናት። አይደለም እንደዚህ ልሞትላት የምችል እናት ናትና የሴት ልጅ ምናምን የሚልም አይቼ ነበርና የሴት ልጆች ብዙ ትኖራላችሁ። እኔ ደግሞ አንድ ሴት ልጅ ነኝ፣ እግዚአብሔር ይመስገን። እንደ እናቴ አሁን ሁሉም ሴቶች እናት ሊሆኑ አይችሉም አይደለ? በትክክል እኔ አንዳንዴ አስባለሁ አሁን የዘመኑ ሴቶች እናት ሆነው እንደኔ የሚወዳቸው ልጆች ይኖራል ምናምን አይነት ውስጥ ገባለሁና ማርያምን የሴት ልጅ በመሆኔ በጣም ነው የምኮራው። በቃ እኔ እንጃ እንደውም አሁን የሆነ የአባትን ፍቅር ስለማላውቀው እንኳን አባት አልኖረኝ እስከማለት ድረስ ማለት ነውና እናቴ እኔም በጣም ነው መወዳት። በስስ ጎኔ ማለት የደካማ ጎኔ እናቴ መስላችሁ ከታያችሁ በጣም ተሳስታችኋል። እንደዛ መስሏችሁ እኔን ለማሸማቀቅ ለመጣል ስትሞክሩ ያው ከድንግል ማርያም ጋር ከፈጣሪ ጋር እዚህ ደርሻለሁ፣ ወደፊትም እሄዳለሁኝ እና እንዳልኳችሁ ለእናቶቻችሁ ለማሳረፍ አሁንም እንዲህ ስላልኩኝ መታችሁ እኝኝ ትሉ ይሆናል አንዳንድ ተሳዳቢዎች እና እንደፈለጋችሁ መሆን ትችላላችሁ። ግን አሁን ስለናንተ ከዚህ በኋላ አላወራም። ከፈለጋችሁ እናቴንም ዘግዝቁ እኔንም ዘግዝቁ ሁላ ኢንቦክስ አድርጉኝና ቲክታክ ላይ ጥሩ ፎቶዎችን ልክላችኋለሁ። እኔን በደም ዘገዝቃላችሁ። ሃይሚን ግን ኦዲየንስ አንቺን ሲሰድብ ምናምን ሌላ ውሳኔ እንዲያስወስንሽ አልፈልግም ወደ አንቺ ስመጣ እና ነው። አይ እኔ እነሱ ስለሰደቡኝ ወይ እነሱ ሲጀመር ማን 10 ሰው ምናምን 20 ሰው 30 ሰው ቢሳደብ ነው። እኔ እኮ በጣም ብዙ የሚወዱኝን ሰዎች ያፈራው ሰው ነኝ በእነሱ ሳይሆን ግን አይ በቃ እናንተ አሁን እንዲህ እኛ እየተናገርን እንዲህ ለምን እናት እኮ ማለት ሁሉንም አንድ የምታደርግ ነገር ናት አይደል? የሁሉም የልብ ምት ውስጥ እናት አባት አለ አይደል? እነሱ አይገባቸውም፣ አይረዱም። አይ ለምን ግራ ገብቶኛልና ስለማትረዱኝ የግድ አይስጠኝም። ሁሉም ስስ ጎን ናትና እናትም የሚሰድብ ሰው እኔ እንደ ሰው አልቆጥረውም። በጣም የወረደ ሰው ነው ለኔ
ሀይሚዬም በቃ ታያቸው እነሱን ኦዲየንስ እኔ በጣም ሪስፔክት መሰጠው እኔና ሀይሚን ብላችሁ እስካሁን በጣም የቆያችሁ አላችሁ። ሀይሚንም ለይታችሁ የምትወዱ አላችሁ፣ ስነ ስርዓት ያላችሁ፣ እኔንም እንደዛው ለይተው የሚወዱ ስነ ስርዓት ያላችሁ አላችሁና የእሷም የእኔም የሁለታችንም ኦዲየንሶች እግዚአብሔር ያክብርልኝ። በጣም ወዳችኋለሁኝ። እንዲህ በከንፋት ሰዓት ጥሩ ሙድ ባልነበርን ሰዓት ጥሩነታችሁን አሳይታችሁናልና ፈጣሪ የእናንተንም ህይወታችሁን የሰመረ ያደርግላችሁ። ሀይሚ ደግሞ በቃ አሁን እስካሁን ተፈጥሮ የነበሩ ነገሮች ማለት ከዛ ከሶሲ ጋር ካደረኩት ፕራንክ ጀምሮ የተፈጠሩ ነገሮች እንደዚህ የሚያስደርሱ አልነበሩም እና አንቺ ረጋ ብለሽ ማሰብ ከቻልሽ አስቢ። ከዛም በኋላ ቢሆን እሱን እንተው ማለት መስተካከል አለበት። እሺ ከዛም በኋላ አንተም ህይወት ጀምረሃል ብለሽኛል አይደል? ጥፋት አይደረግም ብሩኬ እና በጣም ነው የምወደው፣ በጣም ነው የማከብርህ። ከዚህ በላይ አናውራ። በቃ ይበቃናል። የምሬን ነው። እኔ ይበቃኛል። እንዴ አልደከምህም? ነገም ድጋሚ መሰዳደር ነው። አይ እኔ ችግር የለውም አመሰግናለሁ። የምሬን ነው እና በቃ አቀፈኝና ለመጨረሻ ጊዜ የምሬን ነው። አይ አይሆንም። በስራ ማውራት አለበት። እኔ ጋር ምን እንደተፈጠረ ማወቅ አለብሽ። አውርተን አይ ምን ልወቅ አሳወቅከኝ፣ በደንብ በተደጋጋሚ አሳወቅከኝ ብሩኬ። በቃ ይብቃ እኮ ብዙ ነገር አድርገሻል። እናከርካል። የምር ዝም በል በቃ። ባታወራ ይሻላል። ከምታወራው ነገር ድጋሚ ወደ ኋላ መልሶ ይባስ የሚያናድድ ነገር ወደ ኋላ የሚያስፈጥር ነገር አይደለም። እንደዚህ እኔና አንቺ እንደዚህ መዳረስ የለብንም ልልሽ። እረፊ ብሩኬ። ሀይሚ እረፊ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሂድ በቃ። እኔ የመጣው ለአንዳንድ ሰዎች የምሬን ነው በቃ የሆነ እኔ እንጃ የሆነ መናገር ያለብኝን መናገር ስላለብኝ ነው እና በጣም የለፉ ሰዎችንም በእኛ ህይወት ውስጥ ማመስገን ስላለብኝ ነው እና ብቻ ሁላችሁንም እወዳችኋለሁ። የምትወዱኝ የምታከብሩኝ፣ እኔንም ብሩኬንም የምትወዱን የምታከብሩን ሁላችሁንም የምሬ ነው። መውደዳችሁን እኔን የምትወዱኝ ሰዎች ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬን መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር እያረጋችሁ ፎቶውን ያልዘቀዘቃችሁ ሰዎች አላችሁ። እናንተም በጣም ነው የምወዳችሁ። ብሩኬንም ወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና ልሂድ። ትናፍቀኛለህ። አይሆንም ሀይሚ ብሩኬ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ በቃ። እኔን ማቀፍ አልፈለክም? እንደሱ አይደለም። እኔ ጋር ያለውንም ነገር ወቂ። ምን ልወቅ? የአንቺ ጋር ያለውን ነገር ባይሆን ሊንዳ ሊደብራት ይችላል። አሁን ባይሆን የምሬን ነው እና ይሄን ያደረኩትኝ በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ ስለሆነ እኔ ጋር ያለውን ነገር ወቂ። ታዲያ ሌላ ጊዜ አውቀዋለሁ። አሁን ድጋሜ በመበሳጨት አልፈልግም። ምንም ያበሳጭ ነገር እኮ የለም ሀይሚ። እንደ ልጅ ያርግሽ፣ እጄን ዘርግቻለሁ። እንደ ልጅ ያርግሽ። እሺ እጄን ዘርግቻለሁ እኮ ምንም ያበሳጭ ነገር የለም። አታቅፈኝም? ቻው አትለኝም? የት ነው ቻው የምልሽ? አሁን እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? አታልቅሽ፣ አታልቅሽ። በቃ ለምንድን ነው የምታለቅሽው ሀይሚ? ብሩኬ በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ። ስልክ ስደውል አንሺልኝ። እሺ ብሩኬ እኮ ስደውል አንሺልኝ። እንዳታለቅሽ፣ እንድታለቅሽ እኮ አይደለም። ስደውል አንሺልኝ። እሺ ቻው በለኝ። Godana